አሁን ላይ ደግሞ ሌላ ትኩሳት እንግዲህም በአምላክን እንደተመለከታችሁት የምታጠምደው ማነች? እንግዲህ ይች አሁን የመጣችው የህብስት ጓደኛ ነች። የህብስት ጓደኛ እንደተመለከታችሁት በዚህ ቤት ውስጥ እንግዲህ ግን እንድትኖር ተፈቅዶላታል። እንዲሁም የራሷ መኖሪያ ቤት እንግዲህ ግን የራሷ ክፍል ተሰጥቷታል ማለት ነው። እናም በአምላክ እንግዲህን እህት ባለቤት ጋር ተስማምተዋል። ስምምነት እንግዲህን አድርገዋል። እሱም እንግዲህ ምንድነው በአምላክን ማጥመድ ነው። ገባቸው። ምክንያቱም ህብስት እንግዲህን እንደተመለከታችሁት በአምላክና ህብስት የፍቅር ግንኙነት ካላቸው እነሱን ማጣላትና እነሱን ማለያየት ከዛም ጠቀም ያለ ገንዘብ እንግዲህን እንዲሰጣትና እናቷን እንደተመለከታችሁት እንግዲህ ያው እሷ ራሱ የሆነ እናቴን ከድህነት ማውጣት አለብኝ ይህንን ነገር ማድረግ አለብኝ ስትልም እንግዲህ ተመልክተናታል። እናም እሱ ምንድነው ያው ሊጠቀሙባት ነው ማለት ነው። እና ሌላው ያው ታፈሱን ነበረ እንግዲህ ምግብ ላይ እንግዲህ ያኔ መጠንቀቅ አለብን እያለም እንግዲህ በአምላክ ራሱ ከጓደኛው ጋር ሲነጋገር የነበረው ይሄንን ነበረ። ሌላው አሁን ላይ የማይጠበቀው እንግዲህ ህብስት ልትጎዳት የምትችለው የገዛ ጓደኛዋ ነች ማለት ነው። በጣም በቃ ከሚባለው በላይ በማያስጠረጥር ሁኔታ በአምላክ ራሱ በቃ ትጎዳታለች ብለው አያስቡም ይሄንን ነገር ማለት ነው። ምክንያቱም ጓደኛዋ ነች። በአምላክ ራሱ የሆነ እሱ እንደዚህ ትቷት ሄደ ሲል አብረሻኩኝ እንደዚህ ኩኝ ምናምን ብሎም ይላል ማለት ነው። እና ምርቶች እንግዲህ እንደተመለከታችሁት ህብስትን እንዳያችሁት ባለፈው ወደ ትምህርት ቤት አልሄድም ብላ ነበረ። ለበአምላክ ትሄጃለሽ፣ ለምንድን ነው የማትሄጂው? መሄድ አለብሽ ብሎም እንግዲህ ጮክ ባለ ድምፅ አናግሯን ነበረ። ህብስት በነገራችን ላይ ሄድም ያለችው እግሯን ስለታመመች እና ያው እንደ በፊቱ እንግዲህ መራመድ ያልቻለችም ያ እንግዲህ ውሸት ነው እንግዲህ እየተባለ ሲወራ የነበረው ነገር እንግዲህ ያው በትክክለኛው ሁኔታ እንግዲህ መድኃኒቱን ታፈሱ በምግብ እያደረገች እንደሰጠቻት ለበአምላክ ነግረዋለች ማለት ነው። እናም ለዛ ኖሯል እግሯንም እያመማት ያለው እያሉም እንግዲህ ዛሬ ላይ እውነታውን እንግዲህ እንደርሰውበታል። እና በአምላክም በጠዋት ተነስቶ እንግዲህ በአምላክ እንግዲህ ህብስትን እንዲንከባከብ የፈለገችበት ቦታ እንዳደርሳት ተወስኖበታል። ይህንንም ያደረገው እንግዲህ የአባቷን ህይወት የቀማው እሱ ነው እየተባለ በዚህ እንግዲህ ከልጅነቱ ጀምሮ እንግዲህ እህትና የእህቱ ባል እንግዲህ ልክ ከልጅነቱ ጀምሮ አይምሮን በእንደዚህ ምክንያት መርዘውታል ማለት ነው። እሱም ደግሞ ያው በማያውቀው ጉዳይ አሜን ብሎ ተቀብሎ እና ህብስትን እንግዲህ እየተንከባከበ ይገኛል። ህብስትም ያው በንጋታው ተመልክታችሁ ወደ ትምህርት ቤት ለማድረስ እንግዲህ ይገደዳል ማለት ነው። እና ከጓደኛዋ ጋር ነበረች። ጓደኛዋም እንግዲህ ደግሞ ከጓደኛሽ ጋር ከሆንሽ ጀምሮ በጣም ፊትሽ እያበራ ነው ሲላትም ህብስትም የኔ ውሃ ወድ እያለችም የሆነ ፈገግ እያለች ነበረ። ይችኛዋ ግን እንዳያችሁ ደግሞ ያው በአምላክ የእህት ባል ጋር ያው ሌላ ስምምነት አድርጋለች እና ለዛም እንግዲህ ያው እሷ በውስጧ የምታስበው ሌላ ነው፣ ህብስት የምታስበው ነገር እንግዲህ ሌላ ነው። እና ወደ ትምህርት ቤት ሲሄዱም መልካም ትምህርት ግን በአምላክ እነሱን አድርሳቸው ስትመለስ ወዴትም እንዳትሄድን አንተን እፈልግሃለሁ ሲልም እንግዲህ ያናግረዋል ማለት ነው። በአምላክም እሺ እመጣለሁኝ ሲልም ይሄዳሉ እንግዲህ ይለያያሉ። እና ሌላው እንዳያችሁት እንግዲህ የህብስት ጓደኛ ነች። እንግዲህ ምንም ጊዜው ቢረዝምም የሆነ እኔ እንጃ በአምላክን እንግዲህ የሆነ ፍቅር ነገር ገብቶ ብላታል። ሲቀጥልም ደግሞ ይሄንን ነገር እንድታደርግ ነው ማለት ሚሽን ራሱ እየሰጧት ማለት ነው። እናም ይሄንን ነገር እንግዲህ እየተናገረች ባለበት ጊዜ ላይ ቆይ ለምንድን ነው መኪናህን አርቅ የምታስቀምጠው አለችው። እንደዛ ስትለው አያራቀም ቅርብ ነው አላት። እንዴ ምን ማለት ነው አያራቀም ማለት? ስንትና ስንት ጎዳና ተራምደናልን እንደሆነ እንኳን የመጣ ነው ስትልም እና ታዲያ ከራቀሽ በእግርሽ መሄድ ነው በጣም ጥያቄ ታበዣለሽ ምናምን ይላታል። እና እንደዛ ሲላትም ህብስትን በመካከላቸው ታልቃ ትገባና ይኸውልሽ ተይው በቃ ትጠይቀው ማለት መጀመሪያ እሷ ባህሪዋ እንደዚህ ነው አለችው። ለበአምላክ አውቃለሁኝ አላት። ከዛ እንደዛ ሲላትም እንግዲህ ህብስትም ደግሞ ይችኛዋን የገዛ ጓደኛዋን ተይው በቃ ትጠይቀው እሱ ማለት እንደዚህ አይነት ነገር አይወድም ስትልም እሺ በቃ አልጠይቀውም እንደዚህ እያለን መግባባታችን አይቀርም አለች። ከዛ በዚህ ጊዜ ህብስትዬ ምን መግባባታችን አይቀርም እያለችም እንግዲህ በውስጧ እያወራች ነበረ።
ሌላው እንግዲህ እንደተመለከታችሁት የባምላክ እህትና እንዲሁም ደግሞ ያው ባለቤቷ ጋር ተቀምጠው እያወሩ ነበረ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። ሌላው እንዳያችሁት እኔ እኮ ምን ነው ማለት ያለ ወትረሽ ምን ነው ቀዝቀዝ ብለሽ ተቀመሽ ሲላተም አንተ እንዴት ነው ቀዝቀዝ ብለሽ ተቀመሽ የምትለኝ? እንዴት አልቀመጥም? አሁንማ እኮ የኔ የራሴ ቤት ያለሁኝ ራሱ እየመሰለኝ አይደለም ስትልም ትናገራለች። አልገባኝም ለምንድን ነው የራስሽ ቤት እየመሰለሽ ያልተቀመሽው ምናምን ሲላተም እስኪ ተመልከት አሁን ላይ እንዳየኸው የገዛ ወንድሜ እንኳን በገዛ ቤት አንቆ ሊገል ነበረ። ሲቀጥል ደግሞ አሁን ላይ ልክ የማናቃቸው ሰዎች መጥተው ቤቱን ሁሉ ሞልተውታል። ወይ ካልሆነ ቤቱን ለቀንላችሁ እንሄድ እንደስትልም አንቺ በልጅ እኮ ስላልታደልን ነው እንጂ እኮ ሁለት ሰዎች ስለተቀላቀሉን ብዙ ቤተሰብ የመሰልንሽ እንጂ ሲልም እንግዲህ ሲነግራትም እስቲ አንተ ደግሞ አንዳንዴ እንኳን ወሬ ስታወራ ውሃ የሚያነሳ ወሬ ይሁን እያለችም እሷም ትመልስለታለች። እና ይህንን ነገር እንግዲህ ከን እየተነጋገሩ ባለበት ጊዜ ላይ ማለት ነው እና በአምላክም ወንድምሽን አናግረዋለሁኝ መጥቶ ይቅርታ ይጠይቅሻል፣ ምንም ነገር እንዳታስቢ። ከዛ ወዲያ እንግዲህ ሌላው ደግሞ ይችኛዋ ጓደኛ እልቅ አለችው እንዲህ አለችው እንግዲህ እሷ ማለት ነው እሱ ይቅርታ መጠየቁ ይቅርብኝና ማነቆን አንገቴ ማነቆን በተወልኝ ስትል እንግዲህ ትነግረዋለች። ይሄንን ነገር በተወልኝ ይልቁንስ ይቺ ጓደኛዋ ተጠቅመሃለች ጠበቅ አድርገህ ያዛት ምናምን ስትለው እንግዲህ ትነግረዋለች። ወይ ቀደምኩሽ እኮ እሱንማ እኮ አዎ ተጠቅመናለች እናም ተስማምተን እጅ ተጨባብጠና ሲልም ውይ ደግሞ ከዚህ ከህፃን ልጅ ጋር እጅ መጨባበጥ አሁን ለምንድን ነው የሚያስፈልገው ስትልም እሷም የሆነ ቀለል አድርጋ ነበረ የተመለከተቻት። እናም እንደዛ ስትላት እንግዲህን በዚህ ጊዜ ታፈሱ እንግዲህን እና ምንም ነገር እንዳታስቢ ብሏታል። እሱ እንግዲህ ከዛ ወደ ቤትሽ በሰላምና በፍቅር ትገቢያለሽ። ያኔ በቃ አሁን ለምሳሌ አሁን ይሄ ያለው የህብስት የቤተሰቦቿ ንብረት ነው። ከዛ ወዲያ እንግዲህን ያው ከህብስት ላይ ውክልናው ተነስቶ ሙሉ ለሙሉ ለባልና ለሚስት ከሆነ እንደዛ ማለቱ ነው እንግዲህ። እና በዚህ ጊዜ ታፈሱ እንግዲህ በመካከል ጣልቃ ትገባና ትዬ ምሳሌ አቅርብ አለ። እንዴ አሁን አይደል እንዴ ቁርስ የበላ ነው የምንድን ምሳሌ የምታቀርቢው? ቆይ አንቺ ላይ ቆይ ለምንድና ባንድ አታቀርቢው ብኖራለች። ስለዚህ ስትልም እንግዲህ ትናገራለች። በቃ እኔ ልሂድ ምናምን ብሎ እሱ ብድግ ሲል ነይ ቆይ እስቲ ምንድን ልትነግሪ ነበር ያሰብሽ ምናምን ስትላትም አይ እኔማ እኮ መድኃኒቱ አልቋልልሽ ነበረ ትላታለች። እና ታዲያ የማናግርሽ ነገር አለኝ አትይም እንዴ እንደዚህ መተሽ በድንገት ቁርስ ላቅርብ ሳላቅርብ የምትይው ስትልም እንግዲህ ትናገራታለች ማለት ነው። እና ለማንኛውም እዛ ጓደኛዋም ስላለች ጠንቀቅ ማለት አለብሽ ከእንግዲህ ወዳ ስትልም እንግዲህ ትነግራታለች። ማየ ህብስት ጓደኛ ነኝ ስትል አይ አይደለችም በቃ ከአንቺ ጋር መነጋገር በቃ ጉንጭ ማልፋት ሆነ አይደለ ስትልም እንግዲህ ትመልስላትና ትታት ትሄዳለች። ውይይት አሁን እንኳን በዛ ቆይናና በእርሶ ነው ወይስ በዛ በሸበላ ነው እያለችም ታፈሱም ትናገራለች ማለት ነው። እና ሌላው እንዳያችሁት እንግዲህ ህብስት ከትምህርት ቤት እንደወጣች ወደ ጓደኛው ወደ ባምላክ ወደ ማን ነው ወደ ጓደኛቸው ቤት ነበረ የሄዱት ማለት ነው። እና ያው የደወለችው እንግዲህ ከን ለሱ ነበረ ለባምላክ ጓደኛ ማለት ነው። ለሱም ደውላ ከትምህርት ቤት እንዲወስዳት ምናምን አድርገዋል። እና ባምላክም እንግዲህ ቀጥታ ይሄድና ቆይናና ለኔ ሳትደውይልኝ ለምንድን ነው ወደዚህ የመጣሽው ምናምን ሲላትም አይ በጊዜ እኮ ትምህርታችንን ጨረስንና ከዛ አንተን ከምናስቸግረ ምናምን ብለን ለሱ ደወልንለት ስትልም እንግዲህ ትመልስላታለች። እሺ በቃ ለማንኛውም ተነሽ በቃ እንሄድ ምናምን ይላታል። እንዴ ቆይ ትንሽ አንቆይም እንዴ ስልም እንግዲህ ትመልስለታለች። እና የህብስትም ጓደኛ ቆይናና ሴ ትንሽ እንቆይ ምናምን ስትለም አንቺ መቆየት ትችያለሽ እሷ ግን ትሄዳለች ይላታል። እንዴ ምንድነው ተው እንጂ ሴቶችን አታጨናንቃቸው፣ በዛ ላይ ደግሞ ምግብ እንዘዝና ምግብ እንብላ፣ አንቺ ደግሞ ምንድነው ትክዝ ምናምን በቃ የሆነ ትክዝ ትላለች። ምክንያቱም የሆነ ሀሳብ እያሰበች ስለሆነ እሷ ተንኮል እያሰበች ስለሆነ በመካከል እያወራት እያለ በሀሳብ ጭልጥ ትላለች። እና ለምንድነው በሀሳብ ጭልጥ የምትዩ ምናምን ሲሏትም እንግዲህ ናይ ማለት ዝም
ብዬ ነው እንደዛ ነገር እያለችም እንግዲህ ይላሉ። እና ወደ ቤት ሲመጡ እንግዲህ ከተመለከታችሁ ህብስት ማለት ነው የቃቃ ባሏን እንደምትነጥቃት እያወሩ ነበረ። እና ውዶቼ ህብስት ድራማ ይሄንን ይመስል ነበረ። ከህብስት ድራማ ምን ተማራችሁ ውዶቼ? አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።